ግን ኤላ በቅርቡ ይረሳኛል። ለምን? ምን ነው? እሺ ምንድነው የምናደርገው? ጦጣ ኦ ማይ ጋድ ምንድነው? የኤላ ሀብል እናንተ ጋር ምን ያደርጋል? በቃሽ ፍቅር ዝም በይ። ምንድነው የማይመስሉ ወሬ ያወራሽ ልጆች የማይሆን ነገር የምታያቸው? አንቺ ደግሞ ይሄ ሁሉ ነገር ካረክሽ በኋላ ታፍሪም እዚህ ቤት ሲመጪ? አሁን ገና ጨዋታውን አመጣሽ። ወንድሜ እነሱ አውቀውኛል ለማጣላት ያደረጉት ነገር ነው። ተሳስተሽ እንኳን አንድ ነገር ብታረጊያት ካንቺ ራስ አልወርድም። የመጨረሻሽ ነው የሚሆነው። እሺ ሰምኛለሽ ፍቅር፣ አዴን የሚጎዳ ነገር አንቺ ሞች ዳይመንድ ብታረጉ እገልሻለሁ። እኔ ላይ እንደዛ ያደረግከው ከምን ተነስተህ ነው? እኔ እንደዛ ያደረኩበት ምክንያት ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? ሀብልህን እኮ ቤት ውስጥ ጥለኸው እንደሆነ ብለን ልንፈልግልህ መተን። አዎ ፍቅር እውነቷን ነው። ቅድም እኮ ከመንገድ ላይ ተመልሰ ዝበይ ማን ፈቅዶላችሁ ነው ቤቴ ውስጥ የገባችሁት? ሌቦች! አሁን ከቤቴ ውልቅ በሉልኝ፣ ውጡልኝ! አንቺ ደግሞ ከቤቴ ውስጥ አንድ ዕቃ አይጥፋና ከአናትሽ ላይ አልወርድም፣ እገልሻለሁ። በጣም ያምራል። አደይ በጣም አመሰግናለሁ። እኔማ የሚበቃሽም አልመሰለኝ ነበር። ሀብሉ ይኸው። ባለፈው የለበሽው ጃኬት ውስጥ ሀብሉን ሳገኘው የኤላ እንደሆነ ስላወቅኩኝ ኤላን ያገኘሁት ያክል ነበር የተሰማኝ እና በጣም ደስ አለኝ። አንቺን ካገኘሁሽ ኤላን የማገኘው ነበር የመሰለኝ እና እንደጠበኩት ኤላን አገኘሁት። ነገር ግን ስለ ሀብሉ ሁሌ ሲጨነቅ እያየሁት ምንም ነገር ብዬው አላውቅም። ምክንያቱም ደግሞ አንቺን አሳልፌ መስጠት አልፈለኩም ነበር። ስለተጠነቀቅሽልኝ በጣም አመሰግናለሁ። አደይ ግን በጣም የዋሰው ነሽ። የበደሉሽን ሰዎች ለመበደል አትሞክሪም። ጥሩ ጸባይ ነው፣ ግን ደግሞ ትጎጃለሽ። ጠንካራ የሚያደርግሽ ነገር ቢኖር ብልሃት ነው። ሴት ልጅ አይደለሽ? ጠንከር በይ። በጣም አመሰግናለሁ እህቴ። ግን አሁን የሆነ መላ ፈልገሽ እነሱ ቢያምኑኝም ባያምኑኝም ይሄ ሀብል ኤላ አንገት ላይ መሆን አለበት። እስካሁን ማቆየትሽም ትልቅ ጥፋት ነው። አዎ ኤላ ከሰማይ እናድድብኛል። ቆይ እንዴት ብንሰጠው ይሻላል? ቤት ስትሆኑ አረጋግተሽ በደንብ አስረድተሽ አንቺ ስጩ። በቃ እሺ እንደዛ አደርጋለሁ። እና እንዴት ነው ከድሮ ፍቅረኛ ጋር መገናኘቱ? በጣም ደስተኛ ነኝ። ደስተኛ አልመስልም? አትመስይም። ምነው ችግር አለ እንዴ? ከኤላ ጋር መኖር አልተመቸሽም? ከሱ ጋር መኖር እንዴት ደስተኛ ያደርጋትን ብለሽ ታስቢያለሽ? በጣም ደስተኛ ነኝ፣ ግን ኤላ በቅርቡ ይረሳኛል። ለምን? ምን ነው? የኤላ አባት ነው ጠላቴ። እሱ እዚህ እንዲኖር አይፈልግም። ጭራሽ እዛ ሚስት አዘጋጅተውለታል እና በቅርቡ መሄዱ አይቀርም። ከዛ እኔም ሁሌም ብቸኛ እንደነበርኩት በድጋሚ ብቸኛ ሆናለሁ። እንዴ በዚህ ነገር ላይ የኤላ አባት ናቸው የሚወስኑት? ቆይ ኤላ ምን አለ? ኤላም ግራ ገብቶታል። ምንም መወሰን አልቻለም። እኔ ግን በጣም ፈርቻለሁ። እቺ ተረገመች። በቃ ሀብሉን ይዛው ነው አይደል የምትዞረው? ወይኔ አይተሽዋላ። ኤላ ግን በጣም ተናዶብናል። እኔ እሱ ተናደደ አልተናደደ ምን ይመለከተኛል? ይሄኔ ላዳይ ሰታታለች። እሺ ምንድነው የምናደርገው አሁን? ጦጣ ኦ ማይ ጋድ ምንድነው? አንተ ምን እያደረክ ነው? ዳይመንድ ዞር በልኝ። እኔ ላይ ብልጥ ለመሆን እየሞክርሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። አለቅሽ። አንተ ምን እያደረክ ነው? ልቀቀኝ። አሁን ሀብሌን ትሰጡኛላችሁ ወይንስ ጆሮአችሁ እንደዚህ ልንቀልላችሁ? እኛ ጋር ሀብሉ የለም። አደይና ለምለም ናቸው የወሰዱት። ዝም በይ አንቺ ዝጊ። አደይ ላይ ለማላከካት ሞክሪ። ይሄ ሁሉ ያንቺ ስራ እንደሆነ አውቃለሁ። አሁን ሀብሉን ታመጣላችሁ ወይስ ጆሮአችሁን እንደዚህ ልንቀልላችሁ? ልቀቀኝ፣ ልቀቀኝ ዳይመንድ ልቀቀኝ። እንዴ ትሰሚኛለሽ ፍቅር? ይኸውልሽ የማይሆን ነገር አታርቂ። በቃ ፍቺ። ሀብሉ ለልጁ መልሽለትና ራስሽንም አደይንም ነፃ ውጪ። ሀብሉኛ ጋር የለም፣ ለምለም ጋር ነው ያለው። ማነሽ ደግሞ ለምለም? ለምለም የኤላ የድሮ ፍቅረኛ፣ የአደይ ደግሞ ሚስጥረኛዋ ናት።
እኛ ላይ ጉልበት ግን ከምትጨርስ ሂድና እሷን አናዛት። ትሰሚኛለሽ? ይኸውልሽ እኔ አይመለከተኝም። ሀብሉ ለ2000 ሰጥቼሻለሁ፣ ከራሴ ላይ አውርጃለሁ። ከዚህ በኋላ ሀብሉ ተገኘ አልተገኘ የኔ ጉዳይ አይደለም፣ አያገባኝም። በዚህ ሀብል ጉዳይ ግን ስሜ ሲነሳ ባይ 2000ንም ቆዳሽን ነው የምገፍልሽ። እሺ? እኔ ደግሞ ጥሩ ልብ ያለህ መስሎኝ ነበር። ለካስ ፈሪ ነህ። አው ፈሪ ነኝ። ለስራዬ እንቅፋት የሚሆንብኝን ሰው ከፊቴ ጠራርጌ ያስወግዳለሁ። ምክንያቱም አንቺ እንዳልሽው ፈሪ ስለሆንኩ። ቆይ ግን ለምንድን ነው ከእንደዚህ አይነት ሰው ጋር ቆመን የምናወራው? ነይ እንሂድ። ያቺ እዚህ በጥፊ ብዬ ዱቄትሽን እንዳላራግፍልሽ። ዱቄታ ይመስላል ብናችሁ ዱቄታ። ይኸውልህ ምንም ነገር ቢፈጠር እኔን አሳልፈህ እንድትሰጠኝ አልፈልግም። እንስማማ። ስንት ይበቃል? አሁን ገና ጨዋታውን አመጣሽው። እንስማማለን። እንደዚህ የምትሆኝለትን ፍቅር ትተሽ ግን እንዴት ነው የቤት ሰራተኛ የሆንሽው? አይ አደይ፣ ታሪኩ በጣም ረጅም ነው። እሱ ሌላ ጊዜ እነግርሻለሁ። አሁን ግን ይሄንን ሀብል ለኤላ ሁኔታውን አስረድቼ ዛሬ መስጠት አለብኝ። አደይ ዴቭ እግርሽን ታንሽ። ቆይ ምን እያደረጋችሁ ነው ያላችሁት? ይህ ሀብል እናንተ ጋር እንዴት ሊሆን ቻለ? ዴቭ እንዳሰብከው አይደለም። ለምለም ጃኬት ውስጥ ሀብሉን አገኘችውና ለኤላ እንዴት መመለስ እንዳለብን እያወራንበት ነበር። ምንም አልገባኝም። የኤላ ሀብል እናንተ ጋር ምን ያደርጋል? አደይ ባለፈው የሰጠችኝ ጃኬት ውስጥ ሀብሉ ነበርና ከዛን ሳገኘው አደይ ጋር እንዴት እንደተገኘ ለማንም አልተናገርኩም። አደይን አሳልፌ ላለመስጠት ነው። እስከ ዛሬ ድረስ እኔ ጋር ነበረ። ምን ማለትሽ ነው አደይ? ስለ ሀብሉ ምንም እንደማታውቂ ነበር የማውቀው። ነገር ግን እንደዛ አይደለም ማለት ነው። አሁንም ቢሆን ምንም የገባኝ የማውቀው ነገር የለም ዴቭ። ሀብሉ እንዴት ለምለም ጃኬት ውስጥ እንደተገኘ ዴቭ፣ እኔ እውነቴን ነው ምንም ነገር አላውቅም። ለምለም ፍቅር ምንድን ነው? አንቺ የተረገምሽ! ሀብሉን የት ነው ያደረግሽው? ፍቅር ልቀቂኝ! እናንተ ናችሁ እኔ ላይ ጨዋታ የምትጫወቱት? የምን ሀብል ለምሰጥሽ? አንቺ ጨካኝ ክፉ ሴት ነሽ። እሺ፣ በጣም ክፉ ሴት ነሽ። በአንቺ ክፋት እቺ ምስኪን አደይ ልቧ መከፋት የለበትም። ተነቅቶብሻል። ሌባዋ አንቺ ነሽ። ማን ነው ሌባ? አንቺ? ቆይ አንቺ ለምን አትናገሪም? ሀብሉን የት ነው ያደረግሽው? ፍቅር ምንድን ነው? ባርኮት ምን እያደረግሽ ነው? ተዋቸው ባርኮቴ፣ እቺን ለምለምን ልክ ታስገባት። ለምን ምን እያደረጋችሁ ነው? ምን ለምን እየሞከራችሁ ነው? ፍቅር በቃ ሰላም አትፈልጊም አይደል እዚህ ቤት? እኔ ምንም አላደረኩም። አደይና ለምለም ናቸው እኛ ላይ እየተጫወቱብን ያሉት። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁብኝ ነው። ቆይ ለምን አይናችሁን አትገልጡ? አደይና ለምለም ቤታችንን እያዘረፉት ነው። ንጉስና ዳይመንድ ደግሞ እነሱን እየተባበሯቸው ነው። እንዴ አይናችሁን ግለጡ እንጂ ንቁ እንጂ። አደይ እዚህ ቤት ከመጣች ጀምሮ ስንት ችግር ነው የተፈጠረው። ቆይ ምንድን ነው አደይ፣ እናንተ ምንድን ነው ያስነካቻችሁ? በቃሽ ፍቅር ዝም በይ። ምንድን ነው የማይመስሉ ወሬ እያወራሽ ልጆች የማይሆን ነገር የምታያቸው? አደይና ለምለም ጓደኛ መስሎ ነው። አንቺ ምንድን ነው የጎደለብሽ? ንገሪኝ፣ ምንድን ነው? ለምንድን ነው ከመሬት ተነስተሽ ችግሩን ለመፍጠር የምትሞክሪው? እስከ ዛሬ ዝም ያልኩሽ ልጅነት ነው ብዬ ነበር። አንቺ ግን ምን የምትሻሽ ሰው አይደለሽ። ቆይ ምን ተፈጠረ? ኤላ ሀብልህን አደይና ለምለም ናቸው የወሰዱት። ሊዳ ምን ውሸት አለው? አንቺ አታወሪም? ዝጋታም። ሀብሉ አንቺ ጋር ያለው። ቆይ ስለ ሀብሉ ለምን ትከራከራላችሁ? ሀብሉ ያለው እኮ እዚህ ነው። ሀብልህን አይደል የምትፈልገው? እንዴት? ቆይ ከየት አገኘው? ለምለምና አደይ ዛሬ ላንተ ሊሰጡ ሲሉ ፍቅርና ሊዲያ ደግሞ አዋከቧቸው። ምን አልኩ? አደይና ለምለም እኛ ቤት የመጡት ሊያዘርፉን ነው። ሊዲያ ራሷ አይታለች። ቅድም በጎረምሳ እያስደበደቡን ነበር። ቆይ አልገባኝም። ቆይ አንቺ እዚህ ነገር ውስጥ እንዴት ገባሽ? ይሄ ሀብል አንቺ ጋር እንዴት ተገኘ?
ግልጽ እኮ ነው። ይሄ ምን ጥያቄ አለው? አደይ ከዳይመንድ ጋር ተባብራ ሀብልን አዘረፈች። ለምለም ደግሞ አደይን ላለማጋለጥ ብላ ዋሸች። ኧረ እኔ አዎ ሀብሉን ለመሸጥ ሲነጋገሩ እኔና ፍቅር ደርሰንባቸዋል። ስንጠይቃቸው ደግሞ በሰፈር ዱር እያስደበደቡን። አረ ቴሌዱ ሀብሉን ከመሸጣቸው በፊት እኛ ፈልገን ማግኘት አለብን ብለን ቤቱ ሄደን ብንፈልገውም አላገኘ ነው። አዎ ኤላማ ጭራሽ ሌባ ብሎ አባረረን። አረ ፈጣሪን ፍሩ። ለምለም ይሄ ነገር እውነት ነው? ኤላ እንደዛ አይደለም። አደይ እውነት ይሄ የተባለውን ነገር አድርገሻል? ባርኮቴ እኔ ካንተ እኩል ነው የምሰማው። ምንም የማውቀው ነገር የለም። አረ ሁላችሁም እንደሰማችሁትና እንዳሰባችሁት አይደለም። እንዴት ነው እባክሽ? እስኪ አስረጂ። ከሊዲያና ከፍቅር በላይ ይሄ ሀብል ለእኔ ምን አይነት ትርጉም እንዳለው በደንብ ታውቂያለሽ። አንቺ እንዴት እኔ ላይ የህፃን ጨዋታ ትጫወቻለሽ? በጣም ነው የምታሳፍሪው። ከእናንተ ይህንን አልጠብቅም ነበር። ኤላ ስታስጠሉ ሁላችሁም እዚህ ቤት ያላችሁ ሰዎች። እሷ ምንም የምታውቀው ነገር የለም። ቆይሽ እሷ ምንም ነገር ካላወቀች አንቺ ምንም ነገር ማታውቂ ከሆነ ቆይሽ ታዲያ ስለ ሀብሉ ማን ነው የሚያውቀው? ቆይ የምትናገረው ነገር ግን ይገባሻል? አላቅም እስቲ መስማት አልፈልግም። እውነቱን ልትነግሪኝ እፈልጋለሁ። እውነቷን ነው ባርኮት። አደይ ምንም የምታውቀው ነገር የለም። ሁሉም ነገር የኔ ጥፋት ነው። ቆይ ምንድን ነው የምትሉት? እኛ እንደምናውቀው ከኤላ አንገት ላይ ሀንግ ተደርጎ እንደተወሰደ ነው። የእኛ ጥያቄ ግን እናንተ እጅ ላይ እንዴት ተገኘ የሚለው ነው። ሀብሉን ያገኘሁት አደይ የሰጠችኝ ጃኬት ውስጥ ነው። ያው ሀብሉን እንዳየሁት ነው የኤላ እንደሆነ ያወቅኩት። ያው ባርኮቴ አንተስ ታውቅ የለ ሀብሉና የኤላ እንዴት እንደሆነ እና ሀብሉን ሳገኘው ከእሷ ጋር ያላቸው ግንኙነት ምንድን ነው ብዬ ተጠራጠርኩ ነው ኤላን ያገኘሁት። ከኤላ ጋር እኮ ከተገናኛችሁ ቆይታችኋል። እስካሁን ለምንድን ነው ያልሰጠሽው? ለዚች ለአደይ ስትከላከልላት ነው ኤላን የሸጠችው። ፍቅር እስኪ ዝም በይ። አደይ የኤላ ሀብል ጃኬት ውስጥ እንዴት ሊገኝ ይቻለ? ምንድን ነው 10 ጊዜ የምጠይቃት? አደይ ሌባ ናት። ምንድን ነው አይናችሁን መግለጥ ያቃታችሁ? ፍቅር አይነሽ ማየት አልፈልግም። ሂጂ ግቢያው። ጃኬቱ የፍቅር ነበረ። እሷ ናት ለአደይ እየሰጠቻት። ሀብሉን ጃኬቱ ውስጥ ከታ አደይ ሌባ ለማስባል እየሞከረች ነው። አዎ ጃኬቱ የሷ ነው። ቆይ ግን ፍቅር ሀብሉ እንዴት ልታገኝ ቻለች? አደይ አትናገሪም እንዴ? ኤላን አንግ ያደረገው ልጅ ስለ ሀብሉ ስትጠይቅ ምን ነበር ያለሽ? ደመቀን ሀብሉ ለኤላ እንዲመልስለት ስጠይቀው ለፍቅርና ለሊዲያ እንደሰጣቸው ነገረኝ። የምርሽ ነው አደይ? ይሄ ሁሉ ድራማ የፍቅር ነው? ፍቅር ባርኮት ዜና ተረጋጋ። ነይ በቃ ትክክለኛውን ነገር ነው ያደረግነው። ነይ ተረጋግሽ። ኤላዬ ቆይ ለዚች ነው እንደዚህ የምትሆነው? በቃ ተረጋጋና አሳምተዋት። ቆይ ምን ባረጋቸው ነው እንደዚህ የሚያደርጉ? እኔ ሲጀመር ለምለም የምትባለው መጀመሪያ ምንም አላማረኝም ነበር። የሆነች አመዳም ነው ያለች። ታውቂያለሽ፣ ከአባቴ አስቀድሜ እኮ ለእሷ ቦታ ለመስጠት እየሞከርኩ ነበር። እንዴት በዚህ ልክ ትወርዳለች? በቃ ተዋት እንግዲህ፣ እሷ እንደዚህ ነች። ከዚህ በኋላ ደግሞ አታስብ እሺ? እኔ ያለሁልክ። እኔ ከዚህ በኋላ እንደዚህ ሆነ ማየት አልፈልግም እሺ? ይላይ ኤላ አንቺ ደግሞ ይሄ ሁሉ ነገር ካረግሽ በኋላ አታፍሪም? እዚህ ቤት ስትመጪ አንቺ አያገባሽ፣ በማያገባሽ አትግቢ። አሁን ማንንም ማናገር አልፈልግም። ከቤቴ ውጪልኝ። ምን? አይንሽም ማየት አልፈልግም። ያቺ አደይ ትጥቀምሽ። ከቤቴ ውጪልኝ። እሺ እወጣልሃለሁ፣ ግን ደግሞ አንድ ነገር ሳታውቅ እንዳትቀር። በቃ አትሰሚም እንዴ? ውጪ ተባልሽ እኮ።
ይሄን ሁሉ ነገር ያደረኩት ላንተና ለአደይ ስል ነው። ትመስላለች። ኢላዬ ተረጋጋ በቃሽ። ፍቅር አንቺ ፍቅር ባርኮት ተረጋጋ። አንተ ምንድን ነው የሰራሽውን ስራ በሙሉ እንድትነግሪኝ እፈልጋለሁ። ምንድን ነው ያደረግሽው? ምን ብለሽ ነው ልጆቹን ያልሆነ ነገር አድርገዋል ብለሽ ታስወሪ የነበረው? ምን ለማድረግ እየሞከርሽ ነው? ምንድን ነው አላማሽ? ምን አደረግኩ? እኔ ምንም የማውቀው ነገር የለም። ፍቅር ዝም በይ። ሁሉንም ነገር ነግራናለች። አንቺ በጣም ባለጌ ነሽ። ቆይ እንዴት እንደዛ ታደርጊያለሽ? ያደረግሽው ነገር በሙሉ እንድትነግሪኝ እፈልጋለሁ። ምንድን ነው ያደረግሽው አንቺ? አደይ ምንድን ነው የጠመጠምሽባት? ወንድሜ እነሱ አውቀውኛል ለማጣላት ያደረጉት ነገር ነው። እኔ ምንም አላውቅም፣ ምንም አላደረኩም። ዝም በይ፣ አፍሽን ዝጊ። ይሄን ያልቶኛለሽ ብዬ አስቤ አላውቅም ነበር። በጣም ትገርሚያለሽ። ከዚህ በኋላ እያንዳንዱ እንቅስቃሴሽ ለእኔ ታሳውቅኛለሽ። ተግባባን? ተሳስተሽ እንኳን አደይን አንድ ነገር ብታረጊያት ከአንቺ ራስ አልወርድም። የመጨረሻሽ ነው የሚሆነው። እሺ ሰምተሽኛል አይደል? ባርኮት ባርኮት፣ እኔን ካላመንከኝ ዳይመንድን ጠርተህ ማውራት ትችላለህ። እኔ ምንም ያደረግኩት ነገር የለም። አደይ አውቃ እናንተን ለማሳመን ያደረገችው ነገር ነው። ፍቅር እስኪ አንድ ጥፋትሽን ለመሸፈን ብለሽ ሌላ ጥፋት አታጥፊ። ይብቃሽሽ። ባርኮቴ ና በቃ እንውጣ። ተናገረ። አደይ አንቺ እኮ በፍጹም ማልቀስ አይገባሽም። ባርኮቴ ይሄ ሁሉ ነገር የመጣው እኮ እዚህ ቤት ስለመጣሁ ነው። ደግሞ ከዚህ ቤት ካልወጣሁ ፍቅር መቼም ቢሆን አርፋ አትቀመጥም። ለሊ ሁሉንም ነገር አስረድታችሁ ተስተካክሉ ነበር። ከዚህ በኋላ የመጣው እንዴት ነው የምችለው? አንቺ ምንም አታስቢ፣ ሁሉም ነገር ያልፋል። ከዚህ በኋላ ደግሞ ፍቅር የምንሰማበት ምንም አይነት ጆሮ የለም። ምክንያቱም የፍቅርን ስራ እንዲያውቀነዋል። ባርኮቴ ፈርቻለሁ። ነገ እንድፈራ ነው ያደረገች። ቆይ እንዴት ነው በዚህ ሁኔታ እኔና ፍቅር አንድ ላይ መኖር የምንችለው? አደይ ትችያለሽ። ከዚህ የበለጠ ስንት ነገር ችለሽ የለ እንዴ? አይዞሽ፣ አይከብድሽም። የፍቅርን ነገር ደግሞ ለእኔ ተይው። ስርዓቷ እንድትይዝ አደርጋታለሁ። እንዴ ለሊ ለምን ተመለሽ? ችግር አለ እንዴ? ሊዱ አባረረችኝ። ባርኮቴ ነገሮችን እስካስተካከል ድረስ እዚህ ከእናንተ ጋር መቆየት እችላለሁ። ሌላ አማራጭ ስለሌለኝ ነው። እዚህ የማውቀው አንተንና ኤላን ነው። ኤላ ደግሞ ኤላ ምን አለ? ቆይ ሊዲያ በእናንተ መሀል ምን ያገባታል? ሊዱ ኤላ ቤት ነበረች። ከኤላ ጋር ምንም ልንግባባ አልቻልንም። ጭራሽ ሊሰማኝ እንኳን ፈቃደኛ አይደለም። ከሰማው ነገር አንጻር ይሄ ትንሽ ከበድ ያለ ነገር ነው። ግን አታስቢ፣ እኔ ያስረዳዋለሁ። ሁሉም ነገር ይስተካከላል። እንኳን ይሄ ትንሽዬ ነገር ሊያለያያችሁ ይቅርና ስንት ዘመን መራራቃችሁ እንኳን ያለያያችሁ ጓደኞች እኮ ናችሁ። አታስቢ፣ እኔ እፈታዋለሁ። አይ እንደዚህ እንኳን ቀላል አይመስለኝም ባርኮቴ። ባርኮቴ እባክህ ሁሉንም ነገር ለኤላ አስረዳውና ከለሊ ጋር አስታርቃቸው። በእኔ የመጣ ተለያይተው እንዲቀሩ አልፈልግም። ይህ ሁሉ የሚጦስ ነው። አታስቢ አደይ፣ ሁሉንም ነገር እናስተካክላለች። ሊዲያ ሊዲያ፣ አንቺ ሊዲያ። ዴቭ ሊዱ የለችም እኮ ቅድም ከኤላ ጋር እንደወጣች አልተመለሰች። አዎ ኤላ ጋር ነው ያለችው። እንዴ ለምለም፣ አንቺ ደግሞ እንዴት ተመለሰሽ መጣሽ? እህት አባረረች። ማን? ሊዲያ? ቆይ ምን አድርጋሽ ነው? እዛ ከኤላ ጋር ያለውን ክፍተት ተጠቅማ እኔን ከቤት ውጭ አላስወጣች። ቆይ ይቺ ልጅ ምን ቤት ናትና ነው ሰው የምታስወጣው? ቆይ እንደው እንደውልላት።
ስልክ አታነሳ። እሄድልህ ዴቭ አሁን አትሄድ፣ ባርኮት እዛ ስላለ እሱ ይልካታል። እሺ በቃ በቃ እቺ ልጅ ምናትን ነገር አትሰማኝም ማለት ነው። ኤላዬ ቆይ ሄድ ብርት እንዲለቅህ ወተን ለምን ፈታ አንልም? አሁን ምንም ማድረግ አልፈልግም። እንዴ ቆይ በሷ ምክንያት ነው እንደዚህ የምትሆነው? ሴት ቤድ እኮ ሴት ይመጣል። ለዛች አመዳም ብለህ ደግሞ እንደዚህ መደበር አይገባም። ሊዲያ አሁን እኔ የትም መሄድ አልፈልግም። ብቻዬን መሆን ነው የምፈልገው። ቆይ እሺ የሚሰማህን ነገር ንገረኝና ከዛ ቀለል ይልሃል። ወተን ፈታ እንላለን። ትሰሚኛለሽ ሊዲያ? ማውራቱን መሆንን መስማት አልፈልግም። አሁን ከቤቴ ውጪልኝ። ዋት ደግሞ እኔ ምን አደረግኩ? ሊዲያ አንዴ እንኳን የሰው ስሜት ይግባሽ እንጂ። እስካሁን አኩኩሉ እየተጫወታችሁብኝ ነበር። ወይ በቃ አትደውልኝ አልኩህ አይደል እንዴ? አሁን ሰው አጠገብ ያለ ልደውልልህ። ቆይ ባርኮቴ ወዴት ሄድክ ነው? ኤላጋ አንቺና ፍቅር የፈጠራችሁትን ችግር ልፈታ እየሄድኩ። ወይ ኤላጋ ነው እንዴ? አትልፋ። እሷ አሁን ማንንም ሰው ማናገር አይፈልግም። እና ደግሞ እኔና ፍቅር ምን ችግር ፈጠረን? ኤልሳና አዳይ አይደሉም የችግሩ ፈጣሪ? እነሱ ከኛ ጋር መኖር ካላቆሙ ይሄ ችግር መቆመም የለውም። ሊዲያ የሰራችሁትን ሁሉንም ነገር ሰምቻለሁ። አንቺና ፍቅር እንዴት አድርጋችሁ አደሌ ነገሩ እንደተበተባችሁትም ሰምቻለሁ። ይኸውልሽ የፍቅርን መንገድ አትከተይ፣ ትጠፊያለሽ። ስነ ስርዓት ነው እንዴ? ቆይ ማን ነገረህ? በምን አወቅ እንዴ? ማለት እኛ ምን አደረግን? ሊዲያ ሁለተኛ አንድ ነገር ስቶ እንዳለ ተሳስታ እንኳን ብታዘን አንቺና ፍቅር ጋር ነው ጸለይ ነው። ማን ነው? ኤላ ነኝ። ግባ። ኤላ ምነው ተኝተህ ነበር መሰለኝ? ቀሰቀስኩ አይደል? ትንሽ ሰመመን ውስጥ ገብቼ ነበር እንጂ አልተኛውም። ምን ነው ችግር አለ እንዴ? ስለተፈጠረው ነገር ይቅርታ ልጠይቅ ፈልጌ ነው። ፍቅርን መቆጣጠር ነበረብኝ። ያው ፍቅርን ታውቃት የለ ጸባያ ትንሽ አስቸጋሪ ነው። ፍቅር ምን አደረገች? እሷ እኮ ምንም ብታደርግ የሚጠበቅባትን ነገር ነው። የእሷ ብዙም አልገረመኝም። ግን አደይ፣ እሺ አደይንም ተዋት። ለምለም ባቅመው እንኳን እንዴት እንደዛ ታደርጋለች? ሁሉንም ነገር አደይ ምንም ባትነግረንም ለምለም ነግረናለች። አንተ እንዳሰብኩ አይደለም። አደይም ለምለምም እዚህ ነገር ውስጥ ምንም እጃቸው የለበትም። ምንም ያውቁት ነገር የለም። እንዴት? ሁሉም የፍቅር ስራ ነው። ሀብሉን ከዳይመንድ ተቀብለው እንደዚህ አይነት ቆሻሻ ስራ ሲሰሩ የነበሩት ፍቅርና ሊዲያ ናቸው። የእነሱን ጉዳይ ደግሞ ለእኔ ተወው። እየቀለድክ አይደለም አይደለ? አብረን ሆነን አይደለ እንዴ ካንተ እኩል የሰማሁት? ለምለምን ታውቃት የለ? እንዴት እሷ ማመን ይከብዳል። ምንም ያጠፉት ጥፋት የለም። በእርግጥ በሰዓቱ መናገር ነበረባቸው። ቆይ እኔ ከዛ ቤት ወጥቼ እዚህ እስክደርስ ድረስ ምን አዲስ ነገር ተፈጥሮ ነው ለአደይና ለለምለም ለመከራከር የመጣው ነው? ወይስ እኔና ለምለምን ለማስታረቅ እየዋሸ ነው? እንደዛ አይደለም እኮ። ይኸው ሌላ ምን መሰለ፣ አቦ በእናትህ አትንጎራደድብኝ። ምንድን ነው የሚያንጎራድድኝ? ዳይመንድ ፍቅር ያለችን ነገር አደይ እንደማታረግ ተስፋ አለኝ። ይኸውልህ በአሁኑ ሰዓት ምንም ጨለ የለም፣ ጠብሾናል። በቃ ፍቅር ያለችውን ገንዘብ መቀበል አለብን። እና ፍቅር እንዳለችው አደይ ናት የዘረፈችው ብለህ ልትናገር ነው? ማለት አልፈልግም፣ ግን በቃ አደይን ያን ያህል የማይጎዳ ከሆነ አድርገዋል። ይህንን ነገር አደይ ላይ ካደረግ እኔ ጋር ተመልሰን እንዳትመጣ ያለንን ነገር ነው የምናቆመው። አረላሽ መጣች ሽፋ በእናትህ የኔ መደሉ ሰበር ሰቃ እያለች እቺ እባክህ በረሮ ናት መደሉ እንደ ስራ ትነስ።
ቆይ ኪንጎ ምን ካልሆንኩ ነው የምትለው? አንቺ ራሱ ምንድነው የምታስቢው? ማፈቅራትን ልጅ ሌባ እንደነው ይፈልግ መቼም እንዳታስቢሽ። አንተ እስኪ ተረጋጋ። ስሚ ቆይ ምን ለማድረግ እያሰብሽ እንደሆነ ልታስረጂኝ ትችያለሽ? ይኸውልህ ሀብሉን የሰጠኸኝ ጊዜ አደይ ትቷታማ ኤላ ጋር እየሄደች ነበር እና እንዳይበርዳት ብዬ ጃኬት ሰጣት። ጃኬት ውስጥ ደግሞ ሀብሉ ነበር። እሷን ሌባ ላለማስባል ነው ይሄን ሁሉ መዘዝ እያመጣ ያሉት። አሁን ምን እንዲሆን ነው የምትፈልጊው? በቃ እቤት መጥተህ አደይ ሀብሉን እንደተቀበለች መናገር ብቻ ነው። ለምን እንደዛ የሚያደርገው? ያምሻል እንዴ? በቃ ብሩ አንቺ ተቀሽ እኔ ብቻዋን አንዲገባት። ትሰሚኛለሽ ፍቅር፣ አደይን የሚጎዳ ነገር አንቺ ሞች ዳይመንድ ብታረጉ እገልሻለሁ። እመኚኝ እገልሻለሁ። አንተም እንደ ጓደኛ ነው የምታስበው? አዎ አደይን የሚጎዳ ነገር ምንም ነገር አላደርግም። እኔም እኮ እሷን የሚጎዳ ነገር ማድረግ አልፈልግም። ያው እሷን ሌባ ላለማስባል ነው እንደዚህ እያደረኩ ያለሁት። ከባለፈው በተሻለ እከፍላለሁ። ስንት ልክፈልህ? አሁን ገና ያዋቂ ወሬ አመጣሽ። በጣም የሚያሳዝን ታሪክ ነው ያለሽ። በዚህች አጭር ጊዜ ውስጥ ብዙ ነገር አሳልፈሻል። በጣም ጎበዝ ሴት ነሽ። ይሄ ሁሉ ችግርና ፈተና ጠልፋ ያልጣለሽ ጀግና። ይሄን ያህልማ አታከብጂው አደይ። ይኸው አሁንስ እዛው አይደል ያለሁት? ምን የተቀየረ ነገር አለ? አይ ኤላ አባቱን አስረድቶ አንድ ላይ ብትሄዱ ይሻላል እንጂ መለያየቱ ይበቃችኋል። አንቺ ለፍቅር የከፈልሽው መስዋዕትነት በጣም የሚገርም ነው። አንቺ ደግሞ እዚህ የምትሰራለሽ? ባርኮት ፈቅዶላታል። ከዚህ በኋላ እዚህ ትቆያለች። አረ አንቺ ተነሽ ወደ ውስጥ ግቢ። ፍቅሬን አይታለሽ ጉድ? ፍቅር የለችም ወጣለች። እኔ ከዚህ ልጅ ጋር እዚህ ቤት አንድ ላይ መኖር አልችልም። ሊዲያ ስነ ስርዓትሽን ያዢ። አንቺ ሂጂ ወደ ክፍልሽ ግቢ፣ እዛ እናወራለን። እሺ እባካችሁ አትቀየሟት። በሷ ስም ይቅርታ። ባርኪ፣ በጣም ትልቅ ጥፋት አጥፍቻለሁ። ለምለም በጣም ልቧ ተሰብሯል። ህመም ላይ ህመም ነው የሆንኩባት። ኤላ የእሷን ነገር ለእኔ ተው። አንተ እንዳሳመንኩ እሷንም አውርቼ እመልሳታለሁ። ግን ከዚህ በኋላ መጠንቀቅ ይኖርብሃል። ለምለምን በድጋሚ እንዳትጎዳት። እሱማ መች ይቀራል ባርኪ። አባዬ ምን እንዳደረገ ሰማ? ሰምቻለሁ። ቆይ ግን አንተ ምን ወሰንክ? ታውቅ የለ እኔ ከሱ ውሳኔ መውጣት አልችልም። ኤላ ለምለምን እንደ በፊቱ ዛሬም ትተሃት ልትሄድ ነው? ከአባት ይልቅ እኮ ለለምለም ታስፈልጋታለህ። ታውቃለህ ደግሞ ለምለም ብቸኛ ናት። ከኔና ካንተ ውጭ ማንንም ነው የማታውቀው። አውቃለሁ፣ ግን ምን ላድርግ? በጣም ነው የጨነቀኝ። በደንብ አስብበት። አሁን ራሱ በጣም ተከፍታለች። በቃ እሷን ወደ ቤት መልሳትና ከዛ በኋላ የሚሆነውን ፈጣሪ ያውቃል። እኔ ግን ይሄ ዳይመንድ ከሚባለው ልጅ እውነታውን ከአፉ መስማት እፈልጋለሁ። እሺ በቃ እንሂድና እሱ የምናገኝበትን ዘዴ እንፈልጋለን። አሁን ግን ለምለም በጣም ተጨንቃለች። አሁን እሺ በምን አይኔ ነው ማየት? እሷን ለሱ ችግር የለም። ምን ያለው በቃ ተነስ እንሂድ። ሊዲያ ሊዲያ ሊዲያ፣ ቆይ ሰው የሚናገርሽን ነገር አሰቢ። ምንድን ነው እያደረግሽ ያለሽው? ምንድን ነው የምታደርገው? ቆይ ምን ሰራው ነኝ? አደይን እንደዛ ካደረግሻት በኋላ አንቺ እዚህ ትደንሻለሽ አይደል? ቆይ አስተሳሰብሽን ማን የወሰደብሽ? ዴቭ በእናትህ እሺ፣ ደርሰህ አባቢን አትሁንብኝ። እኔ በቃ የፈለግኩትን ነገር ማድረግ እችላለሁ። ትሰሚኛለሽ? የፈለግሽውን ነገር ማድረግ አትችይም። ስርዓት ሊኖርሽ ይገባል። ቆይ እንደዚህ የምትናገረኝ ለዛች አመዳም አደይና ለምለም ብለህ ነው እህትህ እንደዚህ የምታደርጋት? ይኸውልሽ ሊዲያ፣
ከዚህ በኋላ ጸባይሽን ብታስተካኪ ይሻልሻል። የዛሬው ስራሽን ደግሞ ምረሳልሽ እንዳይመስልሽ እሺ? ምን ልታደርግ ነው ዴቭ? እሱን አባቢ ሲደውልሽ እናወራለን። የምርህን ነው ዴቭ? ለዛች ኮተታም ብለህ ለአባቢ ልትነግረው ነው? አዎ፣ ወይ ደግሞ አደይ እግሯ ስር ወድቀሽ ይቅርታ አጥፍቻለሁ ብለሽ ይቅርታ ትጠይቂያታለሽ። ዋት? እኔ እንግዲህ አንቺ ምርጫ ነው። ኧረ ዴቭ እሺ እንደዛ አታድርግ። ፍቅር ግን በጣም መጥፎ ሴት ናት። ድሮ ትምህርት ቤት እያለን ራሱ ከኤላ ጋር በጣም ብዙ ጊዜ ታጣለን ነበር። መጥፎ ናት ብለሽ ነው? እኔ አንዳንዴ ግራ ነው የምታጋባኝ፣ ምንም አይገባኝም። አሁንማ ጭራሽ እየባሰባት መጣ። ደግሞ ባርኪን ትፈራዋለች መሰለኝ። ሲመስለኝ እንዴቭንም ትወደዋለች። እስካሁን ድረስ ለሁለቱ ብቻ ነው ቀና መልስ ትመልስላቸው የሰማሁት። አንቺ ግን ለምን ይሄ ሁሉ በደል ሲደርስብሽ ለምን ዝም ትያለሽ? በወራስ ማን ይሰማኛል ብለሽ ነው? እውነቱን ተናግሮ ከመሸበት ማደር ነው እንጂ አንቺ እኮ ዝም ነው የምትይው። እኔ መጥቼ የሆነው ነገር ባልናገር ኖሮ እኮ ውጪ ሲሉሽ ትንፋሽን ጸጥ አድርገሽ ትወጪ ነበር። ምን ላድርግ? ብናገርስ ማን ይሰማኛል? ግራ ቢገባኝ እኮ ነው። አደይ ታው ግን እንዴት ነው? ተጠይቂያታለሽ ወይስ ልደውልለት? ኧረ ተው ዴቭ እንደዚህ አታጋባ፣ ቢያዝንብኛል ከሰማሁ። ኧረ እባክሽ አደይ። አቤት። አደይ ይቅርታ። እንደሱ እንድትጠይቂያት አይደለም የምፈልገው፣ ስነ ስርዓት ባለው መልኩ ጠይቂያት። ቆይ ከዚህ በላይ እግሯ ላይ ወድቄ ይቅርታ እንጠይቃት ነው እንዴ የምፈልገው? ዴቭ ችግር የለውም፣ የማትፈልገውን ነገር አታስደርግ። እየጠበቅኩሽ ነው። ከዚህ በላይ ማንንም ይቅርታ አልጠይቅም። የፈለግከውን ነገር ማድረግ ትችላለሽ። አረ ቆይ ባርኪ፣ ቆይ አሁን ምን ብዬ ነው የማናገራት? እሺ ብላ የምትመለስ አይመስለኝም። ዳትፍራ እንጂ የለም ነው ማለት። ለምለም እኮ በጣም የዋህ ልጅ ነች። ይሄን የተናገርካትን ነገር ረስታለች። እርግጠኛ ነህ? አዎ ናገር። ሁሉም ነገር እኮ ያልፋል። ሊዲያና ፍቅርም ትንሽ ችግርን ስላልቀመሱ ነው እንጂ ትንሽ ችግርን ቢቀምሱ አርፎ ይቀመጡ ነበር። ለሊ ኤላ፣ ለሊ በጣም ይቅርታ። ደመቀ ይህ ሰውዬ ደግሞ እዚህ ምን ይሰራል? ፍቅር ምን እያደረግሽ ነው? ይኸው ዳይመንድን ይዤላችሁ መጣሁ። እውነቱን እሱ ያውቃል። ሁሉንም ነገር ጠይቁት። ፍቅር ምን እያደረግሽ ነው ያለሽው? አዎ ደመቀው ሁሉንም ያውቃል። እውነቱን ነገራቸው። እኔ ላይ እንደዛ ያደረግከው ከምን ተነስተህ ነው? እኔ እንደዛ ያደረኩበት ምክንያት ፍቅር ግን ምን አስበሽ ነው ይሄን ሰውዬ እዚህ ቤት ይዘሽ የመጣሽው?